በ5300 ሰው ፊት እኔ ልዋረድ? አምጪ መረጃ። ኮንፊደንስ አለኝ እኔ በራሴ ኮንፊደንስ አለኝ። አንቺ ስድነሽ የመጨረሻ እዚህ አሁን እንትን እምልሽ መስሎሻል? እባክሽ ወደዛ አትጨማለቂ። ጫዋቃነሽ የመጨረሻ በትዕግስት ይሄ ሁሉ ህዝብ በትዕግስት አንቺ ሳልስ ማለት ዝቅ ብዬ እያዋራሁ እየሰደበችኝ ነው። እኔን እየሰደበችኝ ነው። ይሄ ሁሉ ህዝብ ቁጭ ብሎ ማስረጃ ወይ ማስረጃ አቅርቢ ወይ ይቅርታ ጠይቂ እየተባልሽ ነው ሀና። ወይ ይቅርታ ጠይቂ ወይ ማስረጃ አቅርቢ። ማስረጃ ከሌለሽም እንረዳሻለን። ይቅርታ እኔ ስሜቴን ነው ውስጤን የተናገርኩት እንጂ ዝቅ ብለን ስናወራ ጭራሽ አልልም። ይቅርታ ማልልም ማስረጃ አለኝ። በራሴ ደግሞ ለቀዋለሁ። ግን እሷ ለሰደበችኝ እሷ ናት ይቅርታ የምጠይቀኝ። አምጪ ማስረጃ ካለሽ ፎሎ ፍለጋ ነው። እኔ ደግሞ እንድትሸቂብኝ ደግሞ አልፈቅድልሽም። ቻው አሰናበትኩሽ። የመጨረሻ ባለጌ ስዳደግ ነሽ። መረጃ ካለሽ እኔ ልፈር፣ እኔ ልሸማቀቅ። ወሬ ይወዳል ሙሙ ምናምን ነገር ማየት ባለጌ ናት። ብለሽ ሙኝሽን ትፈልጊያለሽ እንደ እየተዋረድሽ ነው ያለሽ። ልጆች አሉሽ እኮ ልጆች አሉሽ። የመጨረሻ ባለጌ ስዳደግ ነሽ እንጂ ልጆች አሉሽ እኮ። ትንሽ ለልጆችሽ ለክብርሽ አትጨነቂም? እኔ ልዋረድ አልኩሽ እኮ። እኔ ዝቅ ብዬ እኔ በዚህ ህዝብ ፊት ልዋረድ፣ እኔ ልዋረድ። ኮንፊደንስ አለኝ እኔ። የመጨረሻ ባለጌ ነሽ። ዝቅ ብለን ስናወራሽ የመጨረሻ በቃ እንዴ አውጪ፣ ልቀቂ። በክብር እኔ እየጠየቅኩሽ እኮ ነው ያለሁትኝ። ክብር ቢኖርሽ ለባልሽን ሰብስበሽ አዣ። ታዲያ እኔ አሁንም ከፈለግሽ መነጥቅሻለሁ። አስረግጬ ነው የምነግርሽ እንዳልመነጥቅሽ ከፈለግሽ። ኮንፊደንስ አለኝ ባልሽን ለመቀማትም ለራሱ አስረግጬ ነው የምነግርሽ። ክብረ ቢስ፣ ክብር የለሽም አንቺ። የመጨረሻ ክብረ ቢስ ነሽ። ኧረ ቢስሚላ ነይ። እኔ ልዋረድ እያልኩ እኮ ነው ሀቡ። እኔ ልዋረድ፣ እኔ ልቃለል። ንጽህናሽን እኮ አረጋገጥሽ ማሬ። ብትልኪ በዚህ ኮንፊደንስ አዋርጅኝ አውጪ ብለሽ አንቺ ነሽ እኮ አውጪ ብለሽ ጉሮሯን ያነቅሻት አይደል? አንቺ የላክሽው ነገር ቢኖር ትንሽ እንኳን ትፈሪ ነበረ። ገባሽ? ትንሽ ትፈሪ ነበር። እንደዚህ ሀቅሽ እንዲወጣለሽ የቻልሽውን ጥግ ድረስ ሄደሽ ሀቅሽን አውጥተሻል። አሁን ለሀቅሽኛ ለንጽህናሽ አረጋግጠናል። ምክንያቱም ቢኖራት ይሄ ሁሉ እየተለመነች እኔ ቁጥሬ ያላት ለምን አትከታተይም? ሀና አሁን አስገባሻለሁ። የመጨረሻ እድል ነው የምሰጥሽ። እናቴ ትሙት ትግስት ተፈታተሽ። እኔ በጣም ትግስት አለኝ። በጣም ትግስት። አሁንም ዝቅ ብዬ ሳናግርሽ ስለሰደብኩሽ ይቅርታ ልሻለሁ። በህዝብ ፊት ካለሽ መረጃ አውጪ። ይቅርታ ምልሽ ስለሰደብኩሽ ነው። በህዝብ ፊት አውጪ። ስለሰደብኩሽ ይቅርታ አውጣሽ ፕሊዝ። ምክንያቱም ማስረጃ እያቀረብሽ አይደለም። ቆይ እቺ ዘላጫ የምትናገረዋለች ለነና አንቺ በእርግጥ ባለጌ ስድ ሊሰድብሽ ነው የገባው። ማጫ ምናምን ብሎ ሊሰድብ ባለጌ የገባችሁ ባልና ሚስት እያገባ እየጠያቃችሁ እና እየተከራከራችሁ ከዚህ በኋላ ሀና ኧረ የመጨረሻ ባለጌ ናችሁ የምር ባልና ሚስቶች። ልንገርሽ ዙዙ አንዴ ዝም በይ ዝለን ሀና። እኔ ቲክቶክ ላይ ሳቅሽ ቲክቶክ ላይ ከመጣው ጀምሮ ስለማቀሽ እርዳታ ላይ ስለምትሳተፊ መልካም ሰው ስለሆንሽ ነበር አክብሬ ያስገባሽ። ግን ባልሽ ሰደባት። ዘላጫ ምናምን ብሎ ተሳደበ። ነቅሽ። ከዚህ በኋላ አላስገባሽ። 80 አበባ በትልኪ አላስገባሽ። አለቀ። ባልና ሚስቶች ሲጀምር ድራማ ነው የሚሰሩት። እንዴ ጋይስ ህይወታችሁን ኑሩ። ባልና ሚስቶች ህይወት የላችሁም? እኔ ህይወት አለኝ፣ ብዙ አላማ አለኝ የማሳካው። ህይወታችሁን ኑሩ። እዚህ እየመጣችሁ አትጨመላለቁ። ዘልዛላ ናችሁ ባልና ሚስት። የመጨረሻ ፊልም የምትባልና ሀና የምትባል የመጨረሻ ዘልዛላ ባለጌ ናችሁ። ክብረ ቢስ። እንዴ አንድ የተጻጻፍኩት ነገር ካለ አውጪ፣ ስክሪንሾት አቅርቢ። የተጻጻፍኩት ነገር ካለ እያለችሽ አይደለም እሙሙ መላክ ቀርቶ የተጻጻፉት ሃይ የተባባል ነው ካለ ስክሪንሾት አቅርቢ አለችሽ። አንድ የምታቀርቢው ነገር የለሽም። ዝም ብሎ ብቻ ታጥቦ ጭቃ ሁሌ አንድ አይነት ነገር ማውራት። እንደኛ ትልልቆች አይደለም እንዴ? የጦሮጦሽ ሽማ ትልቅ የሴት ሆነሽ ኦፍኮርስ አሁንም እየነገርኩሽ ነው። ባትቀኝብኝ ይገርመኝ ነበር። ለፍም ለፎሎ ከሆነ እኮ የሰው ልጅ ቪዲዮ ሰርቶ ላይቭ ገብቶ ይፈምሳል እንጂ በእንደዚህ አይነት ነገር የሰው ስም በማጥፋት የመጣ ፍምስና ምን ያደርጋል? ደግሞ ሲመጡ ደግሞ ኩል ኮፊ መነጽር ያለው ኢሞጂ ይልካል። ይኸው ባሏ ደግሞ መጥቶ እዚህ ጋር እንደ እናንተ ልትደበሩብን እንዴ? ባልና ሚስቶች ያው ኢሞጂ ታያቸው ሀቡዬ በቃ ወደ ባለ መነጽሩ ኢሞጂ ያለ አይደል? ኩል እሱን እየላከ ነው ባሏ ፊልም። ክብረ ቢስ ክብር የላቸውም። ዘልዛላ ናችሁ። እያጨሳችሁና እየሰከራችሁ እየገባችሁ እዚህ ህይወታችሁ ኑሮ። ጭራሽ ደግሞ ሲጀመር ተጋብታችሁ ነው የምትኖሩት። ክብር አለው ትዳር ለራሱ። ክብረ ቢስ
ክብር አለ። ትዳር እኮ ብዙ ቢጋቡ ባይጋቡ ጉዳያችን አይደለም። ይሄ የእነሱ ፐርሰናል ነገር ነው። ኧረ ክብረ ቢስ ናቸው ግን ማለት ነው ማንም ሰው ዓለምን መቆጣጠር አይችልም። አንዲት ሴት ባሏን ትቆጣጠራለች እንጂ ሌላዋን አካል አይደለም የምትቆጣጠረው። እሱ ትዳሩን ካከበረ ሚስቱን ካከበረ ያክብራት እንጂ መጥታ ለምን አንቺ ለአንቺ ጊፍት ሰጠ ብላ ያንቺን ስም ማጥፋት አይቻልም። የማንንም ሰው አንቺን ብቻ አይደለም ዙዙ፣ ማንንም ሰው እንዴ ለምን የኛን ጥፋት ሌላው አካል ላይ እንገለብጣለን? ለምን ላይ አይደለም ሀቡ ዝቅ ብለን ስለዋራናት እዚህ ጋር ትባል ሴትዮ ማትነካው ማትነድፈው ሰው የለም። እሷ ስለሰደበቻት እሷ በእድሜዋ በሴትነቷ በእናትነቷ ስለሰደበቻት እሷን ለመበቀል ያንቺን ስም የምታጠፋው ለምንድን ነው? ዚስ ኢዝ ናት ፌር። እሷን የሰደበቻት ለእሷ ምላሹን ትሰጣለች እንጂ ያቺ በተሳደበችው አንቺ ለምንድን ነው መበቀያ የምትሆኝ? ይህ ፌር አይደለም። ካችሁን አካል ለራሱ ምላሽ መስጠት እንጂ አህያውን ፈርቶ ዳውን። አሁን ይሄ ትዳር ነው ወይ? እኔ እንጃ። እናውቃለን። ተከባበሩ መጀመሪያ እርስ በርስ። እና እማዬ ትሙት አላስገባሽ። ፍላወርሽን ልከሽ ጨርሽ። ፍላወርሽን ስትጨርሽ ሄደሽ ትተኛለሽ። አላስገባሽ። ሀቡ ሜቢ በኋላ ደግሞ ፌር አይደለሽም እንዳትልሽ አስገባሽ። አይ ዶንት ኬር ብትለኝ ባትለኝ ማንስ ቢለኝ እኔ ምን አውቃለሁ? እኔ ጭንቅላት ያመነበት ነው። ዙዙ በትዕግስት ማለት ነው። በትዕግስት ጠበቋት። ጊዜ ሰጠናት። 5000 ምናምን ህዝብ ላይ ትቀልዳለች። ቁጥር ያለሽ ሀይ በይኝና ማስረጃ ላኪ አልኳት። ጠበቋት። አንዴ ማስረጃ የለኝም ትላለች፣ አንዴ ማርያምን አለኝ ትላለች። ስንት አይነት ነገር ነው የምታውቀው? እኔ እኮ ዝቅ ብዬ ነው እያወራሁት። ሜቢ ለእኔ ክብር ተሰምቶሽ ከሆነ ክብሬ የተጻጻፍንበት ሀይ ሰላም ነው የተባባልንበት ካለ ላኪላት። ልሽማቀቅ እኔ ልፈርበትና ላኪ። ሜቢ እሱ ነገር ከደበረሽ ለእኔ ክብር ተጨንቀሽ ከሆነ ክብረ ቢስ ነሽ። በነገራችን ላይ ዝቅ ብሎ ሰው ሳናግርሽ ሲጀመር አንቺን አልሰጥሽም ከሆነ በኋላ ከዚህ በኋላ ዙዙ እማዬ ትሙት በዚህ ጉዳይ ስታወሪ ባይሽ እኔ ከኔ ጋር ነው የምትጣይው። ኧረ አንድን ነገር አንዴ መልስ ትሰጫለሽ። አለቀ። ፋይል ትዘጊያለሽ። በኮመንት ሰው ግራ አጋብቷቸዋል። ጋይስ ከቲክቶክ አለሙጡ ባለትዳሮች። በነገራችን ላይ ሀናና ፊልም ውጡ ከቲክቶክ አለ። አይሆናችሁም ቲክቶክ ለእናንተ። ኧረ ስንት ጉድ አየሁ ላይ እማዬ ትሙት ስንት ጉድ እየሰከሩ እየመጡ ባለጌ ነው እየሰከሩ እየመጡ የቤታቸውን ገበና የሚያወጡ ስንት ጉድ አየሁ። በጣም ያሳዝናል። አዶነ ዋቱ ሰው በውስጥ አለማውራትሽ ጠቀመሽ። ተመስገን አምላኩ። ውስጥ ሀይ ባባልሽ ጠቀመሽ እንዴ? ከማንም ሰው ጋር እኔ ትራለኝ ሀቡ ከማንም ሰው ጋር ይኸውልሽ፣ እኔ ሰላሜን አግኝቼ የምኖረው ቲክቶክ ላይ ከማንም ጋር ኢንቦክስ ስለማልጻጻፍ ነው። ሴት በይ ወንድ በይ ከአንድ ሰው ጋር አንድ እስኪኒ የተጻጻፍኩት ሀቡ እኔ ክብር አለኝ። ሴት ሆነ ወንድ ከአንድ ሰው ጋር አልጻጻፍም እንዴ? ማር ለክብሯ ብዬ እኮ ነው የሀና ባል ሁሉ የሀና ባል ቴንኪው ብዬ ሁሉ ነው እኮ የማመሰግነው ሲሰጠኝ። ደግሞ ሰጥቶ ቢሆን እኮ ይቆጨኛል። ወይኔ ታባይ ዙዙ። እናንተ ደግሞ እንደውም ቀሚያት የምትልጥሩ ነገር እየመከራችሁ አይደል? ምንድን ነው እንደዚህ አይነት ነገር ነው? አንብሎ ካርገዋለሁ። በቃ አሁን መቶ ሲሰጥ ዝም ብለሽ እሺ ታሳብዳለሽ። ይመለከተኛል። እኔ እኮ ህይወት አለኝ እኮ አላማ ያለኝ ልጅ እኮ ነኝ። ሚዲያ ላይ ወታ እኮ ነው ስሜን ያጠፋችው። ችግሮች ከሆነ እንከፍልሻለን። በነገራችን ላይ ክፈሉኛ አይባልም። ስቲም ነው የሚባለው። ፈረንጆች በራስ መተማመን ሳይኖረን ሲቀር ፓርትነሮቻችን ወንድም ሆነ ሴት ጥለውን ሲሄዱ ሌላኛውን አካል ስንወቅስ ችግሩ ከኛ በራሳችን ስለማለት ገባሽ? የኔና ጉዳይ የኔና የባሌ ጉዳይ ነው
እንጂ ባሌ ሌላ ሴት ጋር ስለሄደ ሌላኛዋን ሴት መውቀስ አልችልም። ውሌ ስምምነቴ ከሱ ጋር ነው። ጉዳይን ከሱ ጋር ነው መነጋገር ያለብን። አንድ ብሎ ካርጊ ዙዙዬ እኔን ታላቅ እህትሽን ስሚኝ። አንድ ብሎ ካርጊ የሚሉሽ ሰዎች አትስሚያቸው። እንደዚህ አይነት ሰው አንድ ብሎክ እንዳታደርጊ ሲጀመር ማለት ነው። የቀለርኩኝ እንጂ እንደዛ አይነት ዘልዛላ ሰው ወደ ለማንም አንድ ብሎክ እንዳታደርጊ። እንደተቀመጠ ይቀመጥ። ሌላ ሌላ ፌክ አካውንት ከፍቶ መቶ ቢያወራሽ እንዳታወሪ፣ በኮመንት እንዳታወሪው አይደለም።